ከሴት ጋር ስታወራ በፍጹም ልትጠቀማቸው የማይገቡ 5 ቃላት። ወንድ ልጅ በሴቶች ፊት ያለው ዋጋ የሚወሰነው በኪሱ ባለው ገንዘብ እንዳይመስል። ብዙ ወንዶች ሳያውቁት በተደጋጋሚ በሚናገሩት ቃል ክብራቸውን ዝቅ ያደርጋሉ። ሴቶችም በንቀት እንዲመለከቷቸው በር ይከፍታሉ። ወንድሜ፣ አንዲት ሴት እንድታከብርህና እንድትወድህ ከፈለክ የምትናገረውን ቃል መምረጥ አለብህ። ዛሬ እኔ እህትህ ከሴት ልጅ ጋር ስታወራ በፍጹም ልትጠቀማቸው የማይገቡ 5 ቃላትን እነግርሃለሁ። እንደተለመደው ሚስጥር ነው፣ የኛ የሴቶች ሚስጥር። ሚስጥሩን ለመስማት ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ እስከ መጨረሻው መከታተል ነው። አብራችሁን ቆዩ። ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ አዲስ ቪዲዮ ተመልሼ መጥቻለሁ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል እንዴት አድርገን የፍቅር ግንኙነታችንን ስኬታማ፣ ውጤታማ፣ ጤናማ ማድረግ እንችላለን የሚለውን እንመካከራለን። ቶሎ ሰብስክራይብ አድርጉ። ይሄ ቪዲዮ ለብዙ ወንድሞቻችን እንዲደርስም ላይክ አድርጉትና እንጀምር። በነገራችን ላይ እነዚህ ቀጥሎ የምነግራችሁ ቃላት ላይክ እንዴት ነው ከሴት ጋር ያለኝን ነገር ይሄን ማለት አለብኝ ይሄን ማለት የለብኝም እያልኩ እየተጠነቀቅኩ ይሆናል ወይ እውነተኛ ትክክለኛ ነገር በዛ መልኩ በተጠና መልኩ ይሆናል ወይ የምትሉ አጠፉም። ይሄን ቪዲዮ ስትመለከቱ እውነት ለመናገር እንደዛ ነው ማለት አይደለም፣ ግን አንዳንድ ጊዜ ማወቅ በራሱ ይጠቅማል አይደለ? እነዚህ ቃላት አይባሉም ወይም እነዚህ ቃላት ያላቸው ትርጓሜ ሌላ ነው፣ በዚህ መልኩ ነው ሰዎች የሚረዷቸው የሚለውን ነገር ማወቅ፣ ይሄ እያንዳንዱን ነገር እየተጠነቀቃችሁ አጥነታችሁ ሄዳ ሸምድዳችሁ እዛ እንደ ፕሬዘንቴሽን የምታቀርቧቸው ነገሮች ናቸው ማለት አይደለም። ግን የእውነት ሲገባችሁ ትርጓሜያቸው ሲገባችሁ ምን እንደሚያመጡ ሲገባችሁ እነዚህን ቃላቶች መጠቀም እንድታቆሙ ነው እንጂ ይሄ በተጠና መልኩ የሚሆን ነገር ሲጀመር የሚሰምርም አይደለም፣ እውነተኛም አይደለም፣ ትክክለኛም አይሆንም። ግን እንደዛ ተብሎ ደግሞ እኔ እንደመጣልኝ ነው የምናገረው እኔ የሚባል ነገር ደግሞ የለም። ምክንያቱም ቀልድ አይደለም፣ ህይወት ነው። የፍቅር ግንኙነት ላይ ደግሞ ክብር በጣም ወሳኝ ነገር ነው። ያንን ክብራችሁን ዝቅ የሚያደርግ ክብር የሚያሳጣ ነገር ስለሆነ እነዚህን ቀጥሎ የምነግራችሁ ቃላት አትጠቀሙ። የመጀመሪያው የፈለግሽውን የሚለው ነው። የተለያዩ ጥያቄዎችን ስጠይቅ የተለያዩ ምርጫዎች፣ ውሳኔዎች መወሰን የሚያስፈልጉ ነገሮች ያው ህይወት ራሱ ውሳኔ ነው አይደለ? በእያንዳንዱ የዕለት ተዕለት እንቅስቃሴያችን ላይ ራሳችን የቱን ልልበስ፣ ወዴት ልሂድ፣ በየትኛው መንገድ ልሂድ፣ ማጋ ልደውል የሚሉ በጣም ከጥቃቅን እስከ ትላልቅ ውሳኔዎችን እየወሰንን ነው ቀናችንን የምንገፋው ማለት ነው። የፍቅር ግንኙነት ላይም ዛሬ የት እንሂድ፣ የት እንብላ ወይ የት እንገናኝ የሚባሉ ብዙ ጥያቄዎች ሊኖሩ ይችላል፣ ወይ ከአንተ ወይ ከሷ የሚመጡ እነዚህ ጥያቄዎች የሚመጡበት ሰዓት ላይ እንደፈለግሽ አንቺ የፈለግሽውን እንደፈለግሽ አንቺ እንደዚህ አድርጊ የሚሉ ነገሮችን ስታበዛ አንተ ውሳኔ መወሰን እንደማትችል አንተ የውሳኔ ሰው እንዳልሆንክ ታሳያታለህ። ሁሉን ነገር ለሷ ኮንትሮል ስትሰጥ ጥሩ አይመጣም ማለት ነው። ይሄኛውን ነገር እንዴት አድርገህ ማስተካከል ትችላለህ? አንተ የምትወስነው ነገር ይኖራል። ከዛ ደግሞ እሷንም ማማከር ትችላለህ። እኔ እንደዚህ አይነት ቦታ እንድንገናኝ አስቤያለሁ፣ ምን ታስቢያለሽ? ከዚህ የተሻለ ቦታ ታውቂያለሽ ወይስ ምን ይሻላል ብለህ ማሳወቅን ትችላለህ፣ መንገር ትችላለህ፣ መጠየቅ ትችላለህ። ይሄ ማለት ሁል ጊዜ አንተ መወሰን አለብህ ማለት ሳይሆን አንተ ሁል ጊዜ ወደ እሷ የምታመጣ መሆን የለብህም፣ ዊክ መሆን የለብህም፣ ደካማ መሆን የለብህም ውሳኔ ላይ ሲመጣ ማለት ነው። እነዚህ ቀላል ነገሮች ይመስላሉ፣ ግን በኋላ ላይ ዋጋ ያስከፍሉሃል፣ ክብርህን ያሳጡሃል። ሁሉን ነገር እኔ አደርጋለሁ፣ በቃ እሱ እኮ እንደዚህ ነው፣ እሱ እኮ ምንም አይልም፣ እኔ ምንም ባደርግ እሱ እሺ ነው የሚል አይነት ነገር ውስጥ ትገባላችሁ ማለት ነው። ፕሊስ በተቻለ መጠን እንደፈለግሽ የፈለግሽውን የሚሉ ነገሮችን አትደጋግም። እንዳልኳችሁ ይልቁኑ እኔ እንደዚህ አስቤያለሁ፣ አንቺስ ምን ትያለሽ? አንተ የምታዋጣው ሀሳብ፣ አንተ የምታዋጣው ውሳኔ ይኑር። እንደዛ ሲሆን እሷም ክፍት ስላደረክላት ስላልዘጋኸው እንደዚህ ቦታ ነው የምንገናኘው፣ በቃ እዚህ ነይ ምናምን አይደለም ያልከው፣ እንደዚህ አይነት ቦታ አውቃለሁ፣ እዛ እንሂድ፣ ምን ይመስልሻል? አዎ እዛ እንሂድ፣ አይ እኔ እንደዚህ ቦታ አውቃለሁ ልትል ትችላለች። ክፍት ስለሆነ ማለት ነው፣ ሀሳብ ለመቀየር ክፍት ስለሆነ ማለት ነው። አፍተር ኦል የሁለታችሁ ውሳኔ የሁለታችሁ ሀሳብ የተስማማችሁበት ነው የሚሆነው። ግን አንተ ሁልጊዜ የማትወስን ሁልጊዜ ውሳኔዎችን ወደ እሷ የምታስተላልፍ አይነት ከሆንክ ደካማ ያደርግሃል። ክብርህን የሚገድል ክብርህን ዝቅ የሚያደርግ የመጀመሪያው ቃል ነው። ከላይ ሲታይ አይመስልም፣ ጀስት በቃ የእሷን ስሜት የእሷን ፍላጎት ለመጠበቅ እንደሞከርክ ነው የሚያሳይ የሚመስለው ማለት ነው። ግን እውነታው ይሄ ነው። ከዛ ይልቅ ሀሳብህን ንገራት፣ ከዛ ደግሞ እሷም ሀሳቧን እንድታመጣ አድርግ። ሁለተኛ ይቅርታ። አሁን ይሄ ቃል ያላግባብ ስትጠቀመውና በጣም በተደጋጋሚ ስትጠቀመው ክብርህን የሚያሳጣ ክብርህን የሚያጎድል እንደ ደካማ ወንድ እንድታይ የሚያደርግ ቃል ነው። እውነት ለመናገር ይቅርታ የሚለው ቃል እኮ በጣም ደስ የሚል ቃል ነው አይደለ? በቦታው በጊዜው ስህተት ሰርተክ ምናምን ሲሆን ማለት ነው። ግን ደግሞ በቃ አንዳንድ ሰዎች ገጥሟችሁ አያውቁም?
በቃ ምንም ይቅርታ እንደዚህ በቃ በተደጋጋሚ ይቅርታ የሚለውን ቃል የሚጠቀሙ ሰዎች ገጥሟቸው አያውቁም? ምናልባትም እናንተም ልትሆኑ ትችላላችሁ። ሶ ፕሊዝ እንደዚህ አታደርጉ። ይሄ በራስ መተማመናችሁ ምን ያህል ዝቅተኛ እንደሆነ ነው የሚያሳየው። በእያንዳንዱ በምታደርጉት ነገር፣ በምትናገሩት ነገር ኮንፊደንሳችሁ ሎ ስለሆነ ይህን ብናገር ሰዎች ቅር ሊላቸው ይችላል። በዚህ መልኩ ይረዱት ይሆን? እንደዚህ በማለት ደግሞ እንደዚህ አይነት ነገር ይመጣብኝ ይሆን እያላችሁ ይሄ ፒፕል ፕሌዘር አይነት አለ አይደለ? በቃ ሰዎችን ለማስደሰት ሰዎች በእናንተ ምክንያት እንዴት ነው ኦቨር ፕሮቴክቲቭ መሆን ማለት ነው። እንደዚህ አይነት ነገር አይሰራም። በተለይ በክብር ጉዳይ ላይ ራሳችሁን የምታስከብሩት በመምረጥ ነው ቃላቶችን። ይቅርታ በጣም ጥሩ ቃል ነው፣ በጣም ደስ የሚል ቃል ነው። መቼ? በቦታው ሲሆን። አለቦታው ሲሆን ግን ይዞባችሁ የሚመጣው ነገር ጥሩ ያልሆነ የማትወዱት ነው። ስለዚህ በትንሹም በትልቁም በሰበብ አስባቡ ይቅርታ የምትጠይቁ አይነት ሰዎች አትሆኑ። ይቅርታ የሚለውን ቃል የምትጠቀሙት በትክክለኛ ቦታ በአግባቡ ይሁን። ደጋግማችሁ ይቅርታ የሚለውን ቃል በንግግራችሁ ውስጥ መጠቀም ለምትወዷት ሴትም ቢሆን ማለት ነው በራስ መተማመናችሁ ዝቅተኛ እንደሆነ እንድታስብና ለእናንተ ያላት ነገር አለ አይደለ እንዲወርድ የሚያደርግ ነው። ሶ ቢ ኬርፉል። ይሄን ስላችሁ ደግሞ ይቅርታ የማትጠይቁ አይነት ሰዎች እንዳትሆኑ። በተለይም ረዥም ርቀት መጓዝ የምታስቡ የፍቅር ግንኙነት ላይ፣ ትዳር ላይም ብቻ ከማንኛውም ሰዎች ጋር ግንኙነት ውስጥ ስትሆኑ ይቅርታ የሚለው ቃል በጣም ወሳኝ ነው። ስታጠፉ ይቅርታ እየጠየቃችሁ ነው እየታደሳችሁ የፍቅር ግንኙነታችሁንም ማንኛውም አይነት ግንኙነታችሁን እያደሳችሁ የምትጓዙት እና በጣም ኢምፖርታንት ነገር ነው። ግን አለቦታው ደግሞ ምንም ነገር ትክክል አይሆንም። ሶስተኛ ልትለይኝ ነው፣ ትተሽኝ ትሄጃለሽ፣ ትተይኛለሽ፣ አትተይኝም አይደል የሚሉ በጣም ፈሪ እንደሆን ከሚያሳዩ ጥያቄዎች ማለት ነው። እውነት ለመናገር የፍቅር ግንኙነት ላይ ሰው አንተ ስለወደድከው ብቻ አይቆይም። ሴት ልጅ ስለወደድካት ብቻ አትቆይም። ስለተዋደዳችሁን ብቻ አትቆይም። እውነት ለመናገር ብዙ ነገሮች አሉ። ግን ደግሞ ይሄ የፍርሃት ስሜት እንደዚህ ብለህ ስለጠየቅ ወይም እንዳትለይ መፈለግህን በተለያዩ መንገዶች ስላሳየህ፣ እኔ በጣም የተበደልኩ ሰው ነኝ፣ እኔ በጣም የከፋኝ ሰው ነኝ፣ እኔ በህይወቴ እንደዚህ የገጠመኝ ሰው ነኝ፣ እባክሽ እንዳታስቀይምኝ፣ እባክሽ እንዳትለይኝ፣ እባክሽ እንዳትከጂኝ ምናምን የሚሉ ነገሮችን በመናገር የሚቀየር ነገር የለም። እንደውም ምን እንደሚቀየር ታውቃለህ? ለአንተ ያላት ክብር ይቀየራል። ለአንተ ያላት ነገር ይወርዳል። በተቃራኒ ነው የሚሆነው። አንተ እንደምትጠብቀው አይደለም። ምክንያቱም ይሄ ደካማነትህን ነው የሚያሳየው። እርግጥ ነው እንደዚህ አይነት ስሜት ሊሰማ ይችላል። ግን ደግሞ ይሄ እንዳትተይኝ ምናምን በማለት ተደጋጋሚ እነዚህን ጥያቄዎች በመጠየቅ አይደለም ለውጥ የምታመጣው። ለውጥ የምታመጣው በራስህ ስትቆም፣ ኮንፊደንት ስትሆንና ያንን መተማመንህን ስታይ ነው አንተ ጋር የምትቀረው እንጂ ይሄ ደካማ ነገርህን በማየት ከአንተ ትሸሻለች እንጂ ከአንተ ጋር አትቆይም። ይሄ የደካማ ወንድ ባህሪ ነው። ማንም ሰው ደግሞ የትኛውም ሰው ብትሉ ደካማን ሰው አይደለም የሚፈልገው። አጠገቡ ያለ ጠንካራ ሰው ነው የሚፈልገው። በጣም ከባድ በሆኑ ነገሮች ውስጥ አልፎ ጠንክሮ የሚቆም ጠንክሮ የሚያጠነክር አለ አይደለም? ያንን ሰው ይፈልጋል ሁሉም ሰው። ደካማ ኮንክ ማንም የሚፈልግ የለም ማለት አይደለም። ሁላችንም ሰዎች ችግር ይገጥመናል። እዚህ ጋር አሁን እኔ መጥቼ ቁጭ ብዬ እንደዚህ እያልኩ ስነግራችሁ በምን አይነት ችግር ውስጥ እያለፍኩ እንደሆነ ላታውቁ ትችላላችሁ። ተረድታችሁኛል? ሁሉም ሰው እኮ ችግር ይገጥመዋል። ግን ችግሩን የምናልፍበት መንገድ ነው የሚወሰነው። ተሰባብረን ወድቀን ከቀረን ማንም ወደኛ አይመጣም። ግን ብርታታችንን፣ ጥንካሬያችንን ያንን ችግር ለማለፍ የምናደርገውን ነገር አይቶ ሰዎች ሊረዱንም ሊያግዙንም ይሞክራሉ። ተረድታችሁኛል? እንደዚህ ደካማ ልንሆን የሚገባው ፈጣሪ ፊት ነው። እሱ ስለሚችል፣ እሱ ስለሚገባው፣ እሱ ስለሚረዳን ፈጣሪ ፊት ነው ይሄን ድክመትህን ልታሳየ የሚገባው። ተረድታችሁኛል? እንጂ እሷን አትለይኝም እንደዚህ ይሆናል በቃ ስላልክ የሚሆን ነገር የለም። እባክህ አትበል። የፍርሃት ነገሮችን እሷን ካጣ በኋላ ያለውን ነገር እያሰብክ በቃ ህይወት የሚጨልም የሚያቆም አይነት ነገሮችን እያሰብክ አትጠይቃት፣ አትንገራት። ይሄ እንዴት ነው ጥሩ ያልሆነ ቶክሲክ የሆነ ሪሌሽንሺፕ ውስጥ ነው እሷንም የሚያስገባት። በቃ እኔ ከተውኩት ይጎዳብኛል ወይኔ አይነት ነገር ውስጥ እንድትል ማለት ነው። ይሄ እንደዛ አይደለም የሚሆነው። የፍቅር ግንኙነት እንደዛ አይደለም የሚሆነው። ተፈላልጋችሁ ተዋዳችሁ አንዳችሁ ለሌላኛችሁ የምታስፈልጉ ሆናችሁ ነው እንጂ በመለማመጥ እኔ ከሌለውማ እንዴት ምናምን በመባባል የሚሆን አይደለም። አስረግጬ ነው የምነግራችሁ ይሄንን የእውነት ትክክለኛ መንገድ ስላልሆነ ማለት ነው። አራተኛ በፍጹም ሴት ልጅን ስታወራ መጠቀም የሌለብህ ቃል፣ ንግግር የቀድሞ ፍቅረኛ እኮ እንደዚህ ታደርግ ነበር፣ እንደዚህ ትሆን ነበር። በጥሩም ሊሆን ይችላል፣ በመጥፎም ሊሆን ይችላል። በነገራችን ላይ በጣም ብዙ ትዳርንም በጣም ብዙ የፍቅር ግንኙነትንም እየገደለ ያለ ነገር አንዱ ምን እንደሆነ ታውቃላችሁ? ይሄ ነው ንጽጽር። ክብርንም የሚያሳጣ ነገር ነው። በቃ የትላንት ህይወት ውስጥ እንዳለህ የሚያሳይ ነገር እዚህ ጋር ለእሷ ያለህ ነገር ከዛ ጋር ኮምፔር ተደራርጎ የሚወሰንና ሚዛን ላይ የሚቀመጥ እንደሆነ እያሳያት ነውና
በጣም የሚያስጠላ በጣም የሚደብር እንደው ነገሬ ያላልከው ነገር ሊሆን ይችላል እኮ በነገራችን ላይ እንደ ቀልድ የተናገርከው ነገር እሷ ውስጥ ግን ሲያብከነክናት የሚቆይ ነገር ነው። በነገራችን ላይ ይሄ ለሴቶችም ለወንዶችም ነው። ስለ ቀድሞ ፍቅረኛችን ማውራት ፖይንትለስ ነው እና ደግሞ በተጨማሪ አሁን ያለውን ግንኙነታችን አፌክት ያደርገዋል በደንብ አድርጎ ማለት ነው። ሶ ፕሊስ በተቻለ መጠን ስለ ቀድሞ ፍቅረኛ ጥሩ ነገር ካለ ራስ ጋር ያዘው፣ መጥፎ ነገርም ካለ ራስ ጋር ያዘው እንጂ እዚህ ጋር አምጥተህ ለእሷ አትናገር። እንደዚህ ታደርግ ነበር፣ እንደዚህ ትለኝ ነበር፣ አቤት ክፋቷ፣ አቤት ጭካኔዋ ሊሆን ይችላል። ሁሌ ጥሩ ነገር ነው ማለት ሳይሆን ጥሩም ሆነ መጥፎ ምንም አያረግም። አሁን ላለ ፍቅር ግንኙነት ምንም አያረግም። እንደውም ችግር ነው የሚሆንብህ፣ ችግር ይዞብህ ነው የሚመጣው። ሶ ፕሊስ እንደዚህ አይነት ነገሮችን አትናገር። ከቀደመው ህይወትክ የተማርከው የሆነውን ነገር ራስ ተማርበት። ምንድነው የኔ ስህተት? ያው አንድ ፍቅር ግንኙነት ሲቋረጥ እኮ ስህተቱ የእሷ ብቻ አይደለም ወይ አንተ ብቻ አይደለም። ምንድነው የሆነው ብለን ያንን ለማወቅና የቱ ጋር እንደተሳሳት የቱ ጋር እንዳጠፋ ለማወቅ ሞከር። ይህን በምታደርግበት ሰዓት ላይ ትክክለኛ ለውጥ ወደ ራስ ህይወት አምጥተህ አዲሱ ግንኙነትን ማዳን ማትረፍ የተሻለ ማድረግ ትችላለህ እንጂ በመናገር የበለጠ ታጠዋለህ፣ የበለጠ ለአንተ ያላት ነገር እንዲሆን ታረገዋለህ፣ እንዲወርድ ታረገዋለህ። የእውነት ጥሩ ያልሆነ ነገር ነው። ብዙዎቻችሁ ግን ቀለል አድርጋችሁ የምታደርጉት ነገር ነው። አታድርጉት፣ አቁሙ ፕሊስ። በመጨረሻ ደረጃ ደግሞ ያስቀመጥኩላችሁ ነገር ምንድነው? ሁላችሁም ሴቶች የሚለውን ቃል አቤት ወንዶች እንዴት እንደምትወዱት ይህንን ንግግር። አክቹዋሊ እኛም ሴቶች ጋር አለ። ሁላችሁም ወንዶች እንደዚህ ናቸው ወንዶች ስትባሉ የሚባሉ ነገሮች አሉ። ይሄ ጄኔራላይዝ የማድረግ ነገር ማለት ነው። ግን እውነት ለመናገር ሴት ልጅ የፍቅር ግንኙነት ውስጥ ስትሆን የምትፈልገው አንዱ ትልቁ ነገር ምንድነው ካላችሁኝ፣ ዩኒክ መሆን ነው። ለየት ያለች ሴት መሆን። በቃ እዚች ምድር ላይ እንደሱ አይነት እንደሌለ እንዲሰማት ትፈልጋለች፣ በንግግርህም በድርጊትህም ማለት ነው። ይህንም በምትፈልግበት ሰዓት ላይ አንተ ደግሞ መጥተህ ሁላችሁም ሴቶች እንደዚህ ናችሁ ሴቶች ስትባሉ አይባልም። በቃ ሲጀመር ሁሉም ሰው አንድ አይነት አይደለም። ሲቀጥል ደግሞ አትፈልግም፣ እሷ ይሄንን መስማት አትፈልግም። የምሬን ነው የምነግራችሁ። በአንተ እይታ ለየት ያለች ሴት እንደሆነች እንዲሰማት ትፈልጋለች። አንተም እኮ ከዚህ በፊት የገጠመ ነገር ሊሆን ይችላል እንደዚህ ያስባለ። ሁለት ሴት ላይ የሆነ ነገር አይተክ ግን ሁላችሁም ሴቶች ማለት አትችልም። ጥሩ ያልሆኑ ሴቶች፣ እኔን የገጠሙኝ ጥሩ ያልሆኑ ሴቶች ማለት ትችላለህ። ጓደኞችንም የገጠሟቸው ሴቶች ጥሩ ያልሆኑ ሴቶች፣ እንደዚህ ስፔሲፊክ ማድረግ አለብህ እንጂ ሴቶች ስትባሉ እንደዚህ ነው ያው ናችሁ፣ ያችም እንደዚህ ብላ ነበር አንቺም የሆነች ነገር አይባልም። ይገባኛል፣ ፔኑ እኮ ይገባኛል። ከዚህ በፊት የደረሰብህ ነገር እንደዚህ እንድታጠቃልል አድርጎ ይሆናል፣ ግን አይባልም፣ አይደረግም። እንደዚህ ማጠቃለል የሚባል ነገር አይሰራም። አንድ ብትሆን እንኳን ምድር ላይ አንድ ብትሆን እንኳን ያንን የማታሟላ ሁሉም ማለት አትችልም። አየህ፣ አንዷ ታፈርሰዋለች ማለት ነው። ተረድታችሁኛል? እዚህ ጋር እንኳን ስናገር የተለያዩ ጥናቶች ላይ ተመርኩሽ፣ የተለያዩ ሰዎች ላይ የተሰሩ የፍቅር ግንኙነት ላይ ተመርኩሽ የማመጣቸው ነገሮች ሁሉም ማለት አይቻልም። ተረድታችሁኛል? ሁሉም አይሆንም። በቃ አንድ ካለ አንድ ውድቅ ያደርገዋል። ግን ማጆሪቲውን ስለምናይ ማጆሪቲው እንደዚህ ነው፣ ማጆሪቲው አብዛኛው ማለት ነው እንደዚህ ነው ስለሚባል ነው እንጂ አንድም ሁለትም ካለ እኮ ውድቅ ያደርገዋል። ሶ ፕሊዝ ሁላችሁም ሴቶች እንዲህ ናችሁ። በተለይ ለኔጌቲቭ ነገር ሁላችሁም ሴቶች እንደዚህ የምታደርጉት ምናምን የሚባል ነገር ትክክል አይደለም እና ይጎዳል ደግሞ። እሷ ባንተ አይን ለየት ያለች ሴት መሆን ስትፈልግ ያንን እይታ ያንን ስሜት እንዲሰማት ስትፈልግ አንተ ደግሞ መተህ ሁላችሁም እንደዚህ ምናምን ስትል ልክ አይመጣም። ይሄንን አትናገሩ። የምትወዳት የምታፈቅራት ከሆነ በሷ አይን ደግሞ ክብርህ እንዲጨምር እንድታከብርህ ጥሩ የሆነ የፍቅር ግንኙነት ጥሩ የሆነ ጤናማ የሆነ የፍቅር ግንኙነት እንዲኖራችሁ የምትፈልጉ ከሆነ እነዚህን 5 ቃላቶች አትጠቀሙ። እስኪ እናንተስ ምን ታስባላችሁ? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እዚህ ድረስ መታችሁ ካያችሁት አመሰግናለሁ። ወዳችሁታል ማለት ነው። ላይክ አድርጉትና አረጋግጡልኝ። ጠቅመዋል ይሄን ቪዲዮ ቢሰማው ለምትሉት ጓደኛችሁ፣ ወዳጅ ዘመዳችሁም ሼር አድርጉለት። በቀጣይም በሌላ ቆንጆ በሆነ አዲስ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ተቀላቀሉ። ብዙ ቆንጆ ቪዲዮችን ታገኛላችሁ። በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ቻው